ዳሪ እንግዲህ አንተ በላይ እሺ ብዙ ነገር አይተሃል በአርቱ ደረጀና ጆን ዳንኤል ተገናኙ ጆ እንግዲህ በእናንተ እድሜ በነበርንበት ሰዓት ታላላቆቻችንን በማድመጥ መምህራኖቻችን የሚሰጡን ነገር ከነሱ የሚመስላቸውን ነገሮች ወደ ተግባር በመለወጥ ቤተሰብ የሚነግረንን የሚያስተምረንን ከቤተሰብ የሚመስላቸውን ነገሮች እያያዙ በህይወት ተሞክሮ ውስጥ በማንበብ እንደገና ደግሞ ከውጭ ፊልሞችን በማየት ከነዛ ውስጥ የምናገኛቸው ለሀገራችን ይጠቅማሉ የሚሉትን ነገሮች በሙሉ ከኛ ጋር በማዛመድ ለህብረተሰቡ እያቀረበ የሚኖር ነው። አንተም እንግዲህ በዚህ እድሜ በጣም ብዙ ስራ ይጠበቅብሃል። ብዙ ነገር ሰርተህ የእኛን ኤክስፔሪንስ ይዘህ ለመጪው ደግሞ እናንተ ተተኪዎች የሚሰጥበትን ነገር ነው የምናኘውና ከነዚህ ብዙ ነገር ታገኛለህ። በጣም አመሰግናለሁ። ትልቅ ምክር ነው የመከርከኝ። ምክርን ደግሞ ተግባር ላይ ነው እያሳየህ እጠብቃለሁ። አሁን በማየው መንገድ ከሆነ ጆን ዳንኤል ትክክለኛ መስመር ነው የያዝከውና አሁን ትክክለኛ መንገድ ላይ ነው ያለው። ኢትዮጵያ ላይ መኖር ራሱ በራሱ ሲሆን አይደለም ግን ፈጣሪ እንዲሁ ገነት ምናምን አያስገባ ማለት በእውነቱነቴን እኮ እንዴ እግዚአብሔር ምስክር ኢትዮጵያ ስለኖርክ የሆነ ገነት ምናምን የሆነ ቦታ ሀዘኔታ የለውም ፈጣሪ እንደው ቢያዝ ኧረ ተው እግዚአብሔር ምስክር እኮ ነው ማለት ማለት እንዴት በጣም የሲኦል ዓለም ነው። እንደው አዝኖ የሆነ እናንተማ ተሰቃይታችኋል በቃችሁ እዚህ መኖር ራሱ ምናምን ብሎ የሆነ ቦታ ምናምን አዘጋጅም ጌታ አይደል ያዘጋጃል ብዬ አስባለሁ። እውነት ነው። በእውነት ተሰቃይ ኧረ በእውነት እያለ እኮ ነው እንዴ። ኧረ የሆነ አረጋጋው እንጂ እንዴ። አዶናይ ነኝ። እድል ማግኘት ላለባቸው ሰዎች እድል ማግኘት አለባቸው ብዬ አስባለሁ። ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። ብዙዎቻችሁ ደግሞ ኢንተርናሽናል የመሆን እድሉ አሁን አላችሁ። ስለዚህ ይህን እድል በመጠቀም ታለንታችሁን እያሳያችሁ #አዶናይ ቻሌንጅ ዲላን የሚለው ተጠቅማችሁ ቪዲዮዎቻችሁን ስሩ። ሊያችሁ ጎበዝ ከሆናችሁ አዲስ ኢቭን ፎሎወር ባይኖራችሁም ላይክ ባይኖራችሁም ግን ደግሞ ቪዲዮአችሁ ገራሚ ከሆነ ስታይላችሁ ከወደድኩት ክሬቲቪቲያችሁ አስተሳሰባችሁ ከወደድኩት ቀልዳችሁ ከወደድኩት ለየት የሚያደርጋችሁ ነገር ካለ በየቀኑ ከናንተ ይሄ ልጅ እያየን ኢንተርናሽናል ተጽዕኖ ፈጣሪ እየሆነ ነው። አመለጠን የምትሉ ሰዎች ይሄን አጠፉም እኮ በትክክል አንደኛ ሪሚክስ ትጠላለህ አባት። እንቁላሉ ግን ተወዷል እኮ 23 ብር ገብቷል አይደል ጋይስ? ሱፐርማርኬት ስንት ነው? በጣም ተወዷል እኮ እየዘለላችሁ። አይ እናንተ ሰዎች ቀልዳቸው አያልቅም። ጋይስ እኔ ልጅ ግን ሙያዬ የት እንደደረሰ ላሳያችሁ። ሌላ ነገር ሊመስራችሁ ይችላል። ፍርፍር ነው እንጀራው ነው ሊጥ አርጋት ፍርፍር ነው አላለም። ፍርፍር እንዴት ነው የሚሰራው? አሁን ይሄን ሊጥ ምንድነው ማረገው? አረ የምን ፍርፍር ነው አባቴ? ፍርፍር ነው ይላል እንዴ አንተራ? አረ ስም በማጥፋት ብቻ ትከሰሳለህ በዚህ ጉዳይ። ፍርፍር ነው ይላል። አሁን ብርድ ሊመታኝ ነው ድጋሚ እንትን ሊያደርግ ነው። ምንድን ነው ይሄ ነገር? አረ ጋይስ ቤተሰቦች የምትወዱኝ መድኃኒቱን ንገሩኝ። ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። መቼ ነው አዶናይ? ኮንተንት ክሬተሮች እየፈለኩኝ ነው ከኔና ከዲላን ፔጅ ጋር ኮላብ የሚያደርጉ ታለንት ያላቸው ክሬቲቭ የሆኑ ኮንተንት ክሬተሮች እየፈለኩኝ ነው። ስለዚህ #አዶናይ ቻሌንጅ የሚል አዲስ ቻሌንጅ ጀምሬያለሁ። ሁላችሁም በያላችሁበት ያላችሁ ታለንት ያላችሁ ስኪል በቪዲዮ ታረጉና ታወጡታላችሁ። በየቀኑ ዲላን ፔጅ ወደ ኢትዮጵያ እስከሚመጣ ድረስ በየቀኑ ከአዳዲስ ኮንተንት ክሬተሮች ጋር ኮላብ እያደረኩኝ እናንተም እንድታድጉ ትንሽም ፎሎወር ጨምራችሁ ዲላን ፔጅ ጠብቃችሁት ኢንተርናሽናል እንድትሆኑ እፈልጋለሁ። እኔ ብቻ ኢንተርናሽናል ልሁን አልልም፣ ሁላችንም እድል እንድናገኝ እፈልጋለሁ። ዲላን ፔጅ ማለት በዓለም ትልቅ ታዋቂነት ያለው ሰው ነው። እሱም ደግሞ የሚያገኘው ቲክቶከር እኔ መርጬ ኮላብ እንድታረጉ አግዛችኋለሁ ማለት ነው በዲላን ፔጅ ቆይታው ኢትዮጵያ ውስጥ እያለ። ስለዚህ ቪዲዮ ስሩ #አዶናይ ቻሌንጅ ብላችሁ ያላችሁ ታለንት አሳዩ። ኮሜዲያን ከሆናችሁ ስኪት መስራት የምትችሉ ከሆነ ዘፋኝ ከሆናችሁ ታሪክ መናገር የምትችሉ ከሆነ ሰርክስ መስራት የምትችሉ ከሆነ የተለያዩ ነገሮች ሊሆኑ ይችላሉ። ፋሽን ሾው ላይ ካላችሁ ኢን ዘ ቢዩቲ ኢንደስትሪ ካላችሁ የሚገርም ሜካፕ የምትሰሩ ከሆነ ለራሳችሁ whatever it is
ሁላችሁም ትከተታላችሁ። አዶናይ ቻሌንጅ #አዶናይ ቻሌንጅ ብላችሁ ቪዲዮአችሁ ፖስት አድርጉ። በየቀኑ ኮላብ አደርጋለሁ ከአዳዲስ ቲክቶከሮች ጋር። ቻው። እንግዲህ ቲክቶክ የምትሰሩ ሰዎች ይሄንን ቻሌንጅ ተቀላቀሉና በደንብ ስሩበት። እንደኔ ማለት ነው። እንደኔ ሐሳብ ነው። ትጠቀማላችሁ። አዶናይ ያለውን ነገር ከመፈጸም ወደ ኋላ የሚል ልጅ አይደለምና ሊረዳችሁ ስለሚችል በደንብ ጠንክራችሁ ስሩ። አይ እንደኛ ደግሞ ቀጥታ ዩቲዩብ ላይ ነው ትኩረታችሁ ከሆነ ደግሞ ጠንክራችሁ በርታችሁ ዩቲዩብ ላይ መስራት። ማንኛውም ጥያቄ ካላችሁ ኮሜንት አድርጉኝ ወይ ደግሞ በቲክቶክ አካውንቴ ፋራቶ ላይ ብለው ቴክስት አድርጉልኝ። እማቆን ሁሉ እናገራለሁ። ለቀቀው ለራሱማ ከባድ ነው። ምንድነው ጡትሽን ሐላል ያወጣሽው? ቪዲዮ እኔ አላወጣሁትም፣ ራሱ ነው ያወጣው። ልብሱ ነው ያወጣው፣ እኔ አላወጣሁትም። እግዚአብሔርን እሱን ጠይቁት። እንግዲህ ላለመዞር ብዬ ደግሞ ፊቴን ስቀርጻችሁ ደግሞ ከፍቼ እንግዲህ ልብሱ ነው። እኔ ምንም አድርጌ ጎትቼ ያወጣሁት ነገር የለም። ባምቢ ግን ሰሞኑን ትንሽ ከመስመር እየወጣች አይመስላችሁም ጋይስ? አያበዛችሁ ነውና በተደጋጋሚ እያዩት ነውና ምን አላቅም ብቻ መልስ ትጣላላችሁ። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ ላላቸው የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው የኢትዮጵያ ሂፕሆፕ ሙዚቃ ተጫዋች አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው ዛሬ አጋርቷል። አራተኛ አልበሙን ለመልቀቅ የተዘጋጀው አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታቷል። በተቃራኒው አርቲስቱ በሱ የስራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱ ምን ማለት ነው? ልጅ ሚካኤል what do you think about that? ምን አስበህ ነው? ከዚህ በኋላ ለሚመጣብህ ጣጣስ አሁን የደርሶ መልስ ምቶች አይጠፉም ከዚህ በኋላ ወይስ ነገር መቀስቀስ ነው? በነገራችን ላይ አራተኛ አልበሙን ይዞ የመጣ ነው። ዌልካም ብለናል፣ እንጠብቃለን። ሴቶች ላይ ሜካፕ ይመከራል ብለሽ ታስበልሽ? ሴቶች ሜካፕ ሲቀቡ ሴቶች ሜካፕ ሲቀቡ ይመከራል ብለሽ? እውነት ነው። እሱ አሁን ያለ ሜካፕ ወጣ ምን ልትም መስማት ማልፈልገው አይ ይመከራል ብለሽ ታስቢያለሽ? አዎ ጥያቄ ነው። ይሻል ምን ይመስልሃል አንተ? ከኔ ውሳኔ በፊት ነው ያው ተቀብጬ ቁጭ ብያለሁ። አንተ ምን ትነግረኝ? ፈጣሪ የሰጠሽን ውበት ለምን ታበረ? ውበት ሰጥቶሻል፣ ለምን ትጨምሪበታለሽ? የበለጠ ቆንጆ እንደሆነ ነው። አንደኛም እኮ ቆንጆ ናችሁ፣ ለምን ትጨምሩበታለሽ? አሁን ለምሳሌ የኔ ጸጉር አረ እንደው እንኳን አስታወስከኝ በዚህ አጋጣሚ የመቄዶንያ ዕለት መቄዶንያ እርዳታ የሰበሰብን ቀን ይገርማል። በዚች አጋጣሚ ልናገራት አበላሸሽ ምን አንተን መናገር እኮ ነውር ነው። ምን መሰል አካል ጉዳተኞች መበረታታት አለባቸው። በዚህም በዛም ብለው መጥቀው ሳንቲም መስራት አለባቸው። እኔም አንተ አባል ነኝ። እኔ ያው ፈጣሪ ከጊዜ በኋላ ቢሆን ፈጣሪ ምን ይላል? ምልክት ያለባቸውን ተጠንቀቋቸው ይላል። አንዱ አንተ ነህ። አዝነን ነው ሰብስክራይብ የምናደርግልህ ምናምን ላይክ የምንነካልህ ምናምን እንጂ ውስጥ የተረገመ መንፈስ እንዳለ እናውቃለን። ፈጣሪም የሆነ ቆንጠጥ አድርጎ እንደለቀቀ እናውቃለን።
አንተ ኖርማሊ ሌላም አጃይብ ትሰራለህ። ገና ታሪክ ሰሪ ብዬ ነው እንዴ ብዙ ሰዎችን ፖድካስት ላይ ትጠራና ክብረ ነክ ነገር ትጠይቃለህ። ዲስሪስፔክት በማድረግ ታምናለህ። ብዙ ተይዘሃል። ዞሮ ስትፈጠር ነው የተያዝከውና አንተን ማረምም መምከርም ምንም ማድረግ አንችልም። ግን አትበለውም። ተነዳርተህ ነው ተክለ ሃይማኖት፣ የምሬን ነው። አንተ ጨላ በደንብ ትሰራለህ፣ ግን አትበለውም። ልክ እንደ እንትና ትንቢት ልንገርህ፣ አትበለውም። የምሬን ነው። በጣም አበዛ። ያቺ ማዘር ትዝ ትላለች። ጠርተህ ልክ ልኳን የነገርካት ዝም አለን። የሆኑ ተጭበረበርኩ የሚሉ ፋዘር መጡ። እሳቸውንም ልክ ልካቸውን ነገርካቸው። ትንሽ የሶፊ ላይ አሪፍ ሰርተሃል። ባነህ ነበር። እንወድሃለን ለለፈ ሴንከነ ቻሌ ቢፍ ጭራሽ ሌላ ጣጣ እየተፈጠረ ነው። በቃ ሪስ አይጠፋም እኮ እዚህ ሀገር ላይ ተሰቃየን እኮ እናት ሁላችሁ። የት ሄደች? ወዴት ሄደች? ምንድነው የምትመስለው አንተ? ለዚህ ነው እንደ ኬፕ ምናምን የምታረገው። ህፃን ልጅ አይደል የመሰለው? አዎ የት ሄደች ምናምን እያላችሁ ጠይቁ። ለዚህ ነው የሚያምረው። 790 ምናምን ሰው ቁጭ ብሎ የለም እኮ ግማሹ እዚህ ጋር አሁን ኤርፎን ባለበት ቦታ ላይ ከዚህ በኋላ ነው ያለ። እዚህ ያስጠላል እንዴ? ኧረ ፍራውን ኮፍያ አለ። ኧረ ልበስ እባክህ። ኮፍያ ያለ ኮፍያ አለ። ኧረ አዎ ልበስ እንዴ። ምን አድርግ ነው የምልህ እኔ እንዴ ልሙጥ አይደል እንዴ? እንዴ ኧረ በስመ አብ ከባድ ነው እውነት። ኧረ ፍራ ኧረ አርግዤልሻለሁ። ሳይ ማም ተረገዘልኝ። አስረገዝኩ። ልጁን ለኔ አስረገዝኩ። አጸነስኩ። እናትና ልጁ ለኔ ባምቢ በሌላ አማርኛ እኮ ውለጅልን እዚሁ ቤትም ቢሆን ችግር የለውም እያሉሽ ነው። ማዘር አልሰማሽም? አዎ ቅኔ አይገባሽም መሰለኝ። ጅል ነገርሽ እንዴ ልጁ ለኔ አንቺ እያለሽ እንዴት ሌላ ሰው ልጁ ለኔ ብሎ ይጠይቃሉ? ማዘር በቃ ውለጅላት በቤት ውስጥ። ሶሪ ጠንቋይ ነው የምትመስዪው። እንግዲህ የሚሄደው ነው የሚያውቀው። ብትሄጂን ያወቅሽው ማሬ። ለኔም ባይሆን ምን ታሰሪልኛለሽ መሰለሽ? ምን ታሰሪልኛለሽ? ሀበሻን ጭርጭር የሚያደርግ ነገር አሰሪልኝና እንድበረታ። ሰውልሽ እኮ እኔ በጣም ውድድ ያረገን እቺ ልጅ የምር ቀን በቀን እያማራባት ነውና ልትደፊ ነው መሰለኝ። ባምቢ ደግሞ መልስ ብሶብሻል ሰሞኑ። ሳሚዳን እንዳንቺ ሪፕላይ አያደርግም። የኔ አባት ስቲፍን ዛሬ ዝም ብዬ የሆነች የበዓል ቆንጆ ቪዲዮ ነገር እየሰራ ቤት አባቱ በጣም ያምራል። ሂድ እያስገረኳት ነው። ወይኔ ደንግጬ እኮ ነው። ላይ ባይቺ ምን ሆኖ ነው ምናምን ብዬ በላቸው ላይ ይወት ማን ነች አልኩኝ። ከዛ ሳስተ ዛሬ ቺሪንግ ላይ ነች። የት አባቱ አዲስ አበባ ናችሁ ያላችሁ? አዎ ኧረ መጣ እንዴ? አዎ እዚህ ነኝ። ኧረ ጁስ ራሳ በቃ ሰልፍ ኬር ዴይ ነው ዛሬ። ዛሬ በቃ አለሟላ ገና ክለብ አላ ቦታ ሲዛለች ሪዘርቭ አድርጋለች። ኧረ የት አባቱ አዲስ አበባ ናችሁ? አሁን አዲስ አበባ ነው ያላችሁ? ቦሌ ነን። ኦኬ that's nice እሺ ነበር። በጣም ነው የምወዳችሁ በጣም። እስኪ ብዙ ቪዲዮ እናንተ ኮላብ ማድረግ አለባችሁ በደንብ። ኧረ እደውልልሃለሁ እንገናኛለን ፓፓ። እሺ ነበር። እሺ ፈታ በሉልኝ። ይመችሽ የኔ አባት። አዱናይ ግን ምስኪን ነው። አንዳንዴ አየር መያዝ ምናምን አይፈልግም እና ጀግና ላይ ደግሞ ምንም ማድረግ አይቻልም። በሲንግል ማምነት ተያይዞ የሚመጣ አዲስ ብልግና ወይም አዲስ ጨዋነት የለም ብዬ ነው የማስበው። ቢቻል ሁሉም ቤተሰብ ሆኖ በጋራ ልጁን ቢያሳድግ
እመክራለሁኝ። ይሄ እንዴት ነው? እናት ምንም ቢሆን አባት ልትሆን አትችልም። አባትም ምንም ቢሆን እናት ሊሆን አይችልም። ዋው! በጋራ ቢሆን በጣም የተሻለ ነው። ካልፈቀደ ደግሞ እግዚአብሔር ካልፈቀደ እንደ እናትም ደግሞ በደንብ እንደኔ አይነት ሴት ማሳደግ ይቻላል ያለሽ ምን ማለት ነው? ኦኬ በሲንግል ማም ነው ያሳደገችው እናት። እሺ ኦኬ ገብቶኛል፣ አስታወስኩኝ። ዮ ማሪዮስ አስደንጋጭ ሰው እሱ ጊዜውን ጠብቆ የፈነዳ ቦምብ ማለት ነው። የማሪዮስ ማለት ቦምብ ታውቃላችሁ? የማሪዮስ ቦምብ ነው። ትዝ አለሽ ታውቂች እንዳልሞታ ጠፍቼ ወደ አንቺ ስመጣ ካጥራችሁ ከድንጋይ ላይ ቆሜ ስጠራ ደግሜ ውይቴ ትርጉም በስለሺ ዮማራውስ ጊዜውን ጠብቆ ተደብቆ የፈነዳ ቦምብ ነው ያለች። ገብቶላታል። እሷም በነገራችን ላይ ዮማራውስ ትችላለህ፣ የምር ትችላለህ። ትልቅ ሰው እስከ ሕፃን ልጅ ባለፈው ቪዲዮም እንደዛ ብዬ ያለውና አንደኛ ዘፈን ኃጢአት ነው ወይስ አይደለም? እኔ በመከተለው የእምነት የኦርቶዶክስ እምነት ተከታይ ነኝ። በኦርቶዶክስ እምነት አስተምሮት እና ሐሳብ ዘፈን ኃጢአት ነው። ሰምታችኋል። ዘፋኝ ነው ግን ትክክለኛውን ነገር ያውቃል። በመጽሐፍ ቅዱሳዊ እንትን ኃጢአት ነው አሳምሮ ነው የመለሰው። ለምን ትሰራለህ ብለውን ለሱ ጠይቁት፣ እሱ ራሱ ይመልሳል። እነሱ ናቸው ኮሙኒኬት እያደረጉ ማስታወቂያ ምናምን የሚያመጡልን። ቲክቶክ ደግሞ የምወዳቸው ከሴትና ከወንድ ልንገርሽ፣ ንገረኝ እባክህ። ከወንድ አንበሳው አዶናይ እና እንትና ታኩሬ። በምን ነው እነሱን የምትወዳቸው ምክንያት ነገር? ከአዶናይ ከወንዶች ጀምር። እሺ ሰውን ይረዳል፣ መልኩ ራሱ ይመቸኛል፣ አቋሙ ሰዎችን ስለሚረዳ እሺ አይመቸኛል። ሌላ ሁለተኛ ከወንዶች ታኩር አለ፣ የተረጋጋ ሰው ነው፣ ቀልዱ ሮስቱ በጣም ይመቸኝ፣ ለሱ ነው ያጨበጭብለታለሁ። ሶስተኛ ደግሞ ማይኮ የሚባል አለ። በቃ የኔን ባህሪ ነው ያዘው እሱ ነው። እንዴት ያንተ ባህሪ ምንድን ነው? ዝም ይላል ማይኮ ረባሽ ነው እንዴ? ይቀውጣል። ይመቸኛል እሱ። ሶስተኛ ደግሞ ጃኒም ትመቸኛለች። ዘንድሮ አዶናይ ሰርፕራይዝ እያደረገችው ልደቱ ሰርፕራይዝ አደረገችው። እውነት ነው እንዴ? በሱ ምክንያት በቃ ባልና ሚስትን ይዛል። ታኩሬ ትመጨው ሶስቱም ይመቹኛል፣ አራቱም። ማይኮም እብድ ነገር ነው ግን ያው ይመቸኛል እሱ። ስማ አልነገርኩም እኮ ያ ብርጭቆችን ተሰበረና በምን ውሃ እየጠጣው እንደሆነ ባሳይህ በቃ በማርያም ግን እንዳትስቅ። እሺ እስኪ አራስከም ምን ያረዳል? ቴክኖሎጂያ ኧረ ጀግና በቃ ባለው ነው ሰው ባለው ነው። ምን እሺ ኧረ አንደኛ እግዚአብሔር ምን አይላንድ ነው የምር ተመችቶኛል። በግማሽ ወርም ነው የቆረጠው። ግን ኖርማል ነው እኮ በፊት እዛ ክፍለ ሀገር በፎሌ የእውነት ነው ይመስላችሁ እና ባይመስላችሁ እኔ ኑሮ እኔ ነው ደስ ይላል። እና እወዳቸዋለሁ፣ ከብራቸዋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ላይካችሁ በጣም ይጠቅምኛል። በደንብ ላይክ አድርጉልኝ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስከ ቀጣይ ቪዲዮ ድረስ አሁንም ባላችሁበት ሰላም ሁኑልኝ። እወዳቸዋለሁ። እንደምትወዱኝ ባላይካችሁ ሳዩኝ። ቻው ቻው።